አሁን የሚያስፈልገን ቁጥር ስንመለከተው እንግዲህ ምንድነው አባይን በማንኪያ ሳይሆን አባይን በሹካ ነው እንደምንለው አይነት ነገር ነውና ነገር ግን እንጨምራለን ይሄንን ቁጥር አሁን 30 የሆነው በቀጣዮቹ 5 አመታት ከመቶ በላይ ማድረስ እንደሚጠበቅብን አትሊስት ያንን ያህል ቁጥር ማምጣት ከቻለን አሁን ያለውን ትራጀክተሪ በሚገርም ሁኔታ መቀየር እንችላለን። የአውሮፓ ህብረት በዚህ ሳምንት በሰብአዊ መብት ደንቦቹ መሰረት 20 ያህል የኢራን ግለሰቦችንና ተቋማትን ይቀጣል ተብሎ ይጠበቃል። ነገር ግን በፈረንሳይ ተቃውሞ ምክንያት የኢራንን የአብዮታዊ ጥበቃ ሰራዊት ወደ አሸባሪዎች ዝርዝር ውስጥ ይካተታል ተብሎ አይጠበቅም ሲሉ ባለስልጣናት ተናግረዋል። በምስራቅ እስያ የፓሲፊክ ቀጠና የታየው ወታደራዊ እንቅስቃሴ የሩሲያና የቻይና ስልታዊ ትብብር ወደ ተግባራዊ ወታደራዊ ስምሪት መሸጋገሩን የሚያሳይ ታላቅ ክስተት ሆኖ ተመዝግቧል። ሁለቱ ሀያላን ሀገራት የተቀናጀና እየታቀደ በሚመስል መልኩ የስለላ መርከቦቻቸውንና አውሮፕላኖቻቸውን በጃፓን ግዛት ዙሪያና ቁልፍ በሆኑ የአሜሪካ የጦር ሰፈሮች አቅራቢያ አሰማርተዋል። አንዳንድ ፍርደኞች ከማረሚያ ቤት ባመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። ባመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። በዛሬው የዜና ሰዓታችን ከሀገር ውስጥ እንዲሁም ከውጭ በርከት ያሉ መረጃዎችን ይዘን ቀርበናል። ሱባለው ጋሻው ደግሞ ዜናዎችን በማቅረብ በኩል አብራችሁ ቆይታ አደርጋለሁ። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና እናልፋለን። በኢትዮጵያ ለህፃናት የደምና ካንሰር ህክምና በመስጠት ላይ የሚገኙ ሐኪሞች ቁጥር ከ20 ያልዘለለ መሆኑን የኢትዮጵያ የህፃናት ደምና ካንሰር ማህበር አስታውቋል። ይህንን የሰው ኃይል ቁጥር ለመጨመር ዘርፉን የሚቀላቀሉ የከፍተኛ ትምህርት ተቋማት ተማሪዎችን መደገፍ ይገባልም ተብሏል። ምህረት ደግፍ በኢትዮጵያ ውስጥ በየዓመቱ ቁጥራቸው ከ6000 በላይ የሆኑ ህጻናት በተለያዩ የካንሰር አይነቶች እንደሚጠቁ ተነግሯል። የካንሰር ህክምናን ተከታትለው የሚድኑት ህጻናት ከ25 በመቶ የሚያንሱ መሆናቸውን የኢትዮጵያ የህፃናት ደምና ካንሰር ማህበር አስታውቋል። አስፈላጊውን ህክምና በተገቢው ጊዜ ማግኘት ካለመቻል ባለፈም ለህፃናት የደምና ካንሰር ህክምና በመስጠት ላይ የሚገኙ ሐኪሞች ቁጥር አናሳ መሆኑን ችግሩን አሳሳቢ እንዳደረገው ተነግሯል። በኢትዮጵያ ለህፃናት የደምና ካንሰር ህክምና በመስጠት ላይ የሚገኙ ሐኪሞች ቁጥር ከ20 ያልዘለለ መሆኑን የተናገሩት የኢትዮጵያ የህፃናት ደምና ካንሰር ማህበር ፕሬዝዳንት ዶክተር አቤል ኃይሉ በ5 ዓመታት ውስጥ ባለሙያዎችን ቁጥር 100 በማድረስ እንደሚሰራ ጠቁመዋል። የሐኪሞች ቁጥር ስንመለከት በአሁኑ ሰዓት ሰርቲፋይድ የሆኑን 20 ሐኪሞች አሉ። ከዛ ውጭ ደግሞ በትምህርት ላይ ያለው ወደ 15 አካባቢ የሚጠጉ ሐኪሞች አሉ። በቀጣዮቹ 2 ዓመታት አሁን ያለው ቁጥራችን ሙሉ ወደ 35 አካባቢ ይደርሳል። ነገር ግን ማህበራችን ይሄ አሁን የሚያስፈልገን ቁጥር ስንመለከተው እንግዲህ ምንድነው አባይን በማንኪያ ሳይሆን አባይን በሹካ ነው እንደምንለው አይነት ነገር ነውና ነገር ግን እንጨምራለን ይሄንን ቁጥር አሁን 30 የሆነው በቀጣዮቹ 5 አመታት ከመቶ በላይ ማድረስ እንደሚጠበቅብን አትሊስት ያንን ያህል ቁጥር ማምጣት ከቻለን አሁን ያለውን ትራጀክተሪ በሚገርም ሁኔታ መቀየር እንችላለን። በዘርፉ ያለውን የሰው ኃይል እጥረት ለመቅረፍ በከፍተኛ የትምህርት ተቋማት የሚገኙ ተማሪዎችን ዘርፉን ሊሸሹ እንደማይገባ የሚናገሩት በጥቁር አንበሳ ሆስፒታል የህፃናት ስፔሻሊስት ሐኪሙ ዶክተር አለማየሁ ግርማ በበኩላቸው የትምህርት ተቋማትን በዘርፉ በቂ የሰው ኃይል የማምረት ኃላፊነት እንዳለባቸው ገልጸዋል። አንድ ሀገር በተለያዩ ሙያዎች የሰለጠነ ሰው ኃይል ሊኖራት ይገባል። ህክምና ደግሞ አንዱ ትልቅ ሰብአዊነት ያለው የሰውን ህይወት መታደግ ከእግዚአብሔር ቀጥሎ የሰውን ህይወት መታደግበት ሙያ ነውና መቀጠል አለበት ማለት ነው። ስለዚህ አሁን በጣም ብዙ ሐኪሞች ያስፈልጉናል። ሀገራችን 120 ሚሊዮን እስከ 130 ሚሊዮን ለሚደርስ ህዝብ በጣም ብዙ ቁጥር ያለው ሐኪም ያስፈልጋል። ስለዚህ ተማሪዎች ህክምናን ወደውት ፈቅደውት እንዲቀላቀሉ እመክራለሁ። ሙያው ምናልባት ያለፋል፣ ምንም ጥያቄ የለውም። ብዙ ማንበብ፣ ብዙ አመት መማር፣ ብዙ መቆየት ይፈልጋልና ስለዚህ እኔ ግን ወደፊት የሚመጡ ልጆቻችን አሁን ያለው ዜጋ ተማሪዎች ወደ ህክምና እንዲቀላቀሉ መልእክት አስተላልፋለሁ። ከፍተኛ የትምህርት ተቋማት ባሻገርም መንግስት በበቂ ሁኔታ የሰው ኃይል ለማግኘት በዘርፉ ተሰማርተው እየሰሩ የሚገኙ ዜጎች የሚያነሷቸውን ጥያቄዎች በመመለስና ምቹ ሁኔታዎችን መፍጠር እንደሚገባ አክለው የጠቆሙት ዶክተር አለማየሁ የትምህርት ጥራትን በማስጠበቅና በሌሎችም መንገዶች ተማሪዎች ዘርፉን ወደው እንዲቀላቀሉ ለማድረግ ትኩረት ተሰጥቶ ሊሰራ እንደሚገባ አሳስበዋል። እንግዲህ መንግስት ማድረግ ያለበት ትምህርት ላይ ጥራቱ ላይ መስራት ነው። ህክምና ትምህርት ቀላል አይደለም። ስለዚህ የተሻለ አእምሮ የተሻለ ብቃት ያለው ሰው ነው ወደዚህ ውስጥ መግባት ያለበት።
እና ያን ደግሞ የምናመጣው ከታች ጀምረን ትምህርት ላይ በጣም ሲሰራ ነው። የትምህርቱ ጥራት ላይ መሰራት አለበት። ሌላ ደግሞ መንግስት ሕክምናው ላይ ፎከስ መስጠት አለበት ማለት ነው። እዚህ የሚነሱ ጥያቄዎች አሉ። እሱን ድጋፍ ማድረግ እዛ ላይ በደንብ መንግስት መስራት አለበት። ሌላ ደግሞ የተቋማት አሁን ለምሳሌ ይህን ካንሰር ሕክምናን እርግጠኛ ነኝ ሀገራችን ብቻውን ብታስተምረን ይህ ሁሉ ሰው አይኖረንም። ስለዚህ ከሌሎች ድጋፍ ማሰባሰብ ይቻላል። እኔ በጣም ሕክምናው ላይ ለሕክምና ባለሙያውም ድጋፍም ፎከስም የአውሮፓ ህብረት 20 ያህል የኢራን ግለሰቦችንና ተቋማትን የሚያካትት አዲስ ማዕቀብ ለመጣል መዘጋጀቱ ተሰማ። የህብረቱ የውጭ ጉዳይ ሚኒስትሮች ነገ ሐሙስ በብራሰልስ በሚያደርጉት ስብሰባ በኢራን ያለውን የሰብአዊ መብት ጥሰትና ለሩሲያ የሚሰጠውን ወታደራዊ ድጋፍ ተከትሎ ማዕቀቡን ያጸድቃሉ ተብሎ ይጠበቃል። ኃይለ ገብርኤል ታደሰ ተጨማሪውን አዘጋጅቷል። የአውሮፓ ህብረት በዚህ ሳምንት በሰብአዊ መብት ደንቦቹ መሰረት 20 ያህል የኢራን ግለሰቦችንና ተቋማትን ይቀጣል ተብሎ ይጠበቃል። ነገር ግን በፈረንሳይ ተቃውሞ ምክንያት የኢራንን የአብዮታዊ ጥበቃ ሰራዊት ወደ አሸባሪዎች ዝርዝር ውስጥ ይካተታል ተብሎ አይጠበቅም ሲሉ ባለስልጣናት ተናግረዋል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ሐሙስ ዕለት ብራስለስ ውስጥ ሲሰባሰቡ በኢራን ያለው ሁኔታ ውይይት እንደሚያደርጉና በአዲስ ማዕቀብ ላይ ፊርማቸውን ያኖራሉ ተብሎ ይጠበቃል። አዲሶቹ እርምጃዎች ኢራን ለድሮንና ለሚሳኤል ምርት ልትጠቀምባቸው የምትችላቸውን ክፍሎች ላይ የውጭ ንግድ ገደቦችን ያካትታል ተብሏል። ይህም ገደቦች ከህብረቱ በሩሲያ ላይ ካለው ፖሊሲ ጋር ያስተካክለዋል። አንዳንድ የኢራን ግለሰቦችና ተቋማት ለሩሲያ ድጋፍ በመስጠታቸው ይቀጣሉ ሲሉ ባለስልጣናቱ ገልጸዋል። ከ1979 የኢራን እስላማዊ አብዮት በኋላ የአስተዳደር ስርዓትን ለመጠበቅ የተቋቋመው የእስላማዊ አብዮታዊ ጥበቃ ጦር በሀገሪቱ ውስጥ ትልቅ ተጽዕኖ አለው። የኢኮኖሚውንና የታጠቁ ኃይሎችን ሰፊ ክፍሎች ይቆጣጠራል። እንዲሁም የኢራንን የባለስቲክ ሚሳኤልና የኒኩሌር ፕሮግራሞችን በበላይነት እንዲመራ ተደርጓል። አንዳንድ የአውሮፓ ህብረት አባል ሀገራት ከዚህ ቀደም የእስላማዊ አብዮታዊ ጥበቃ ጦር በህብረቱ የአሸባሪዎች ዝርዝር ውስጥ እንዲካተት ግፊት ቢያደርጉም ሌሎች ግን ከኢራን ጋር ያለውን ግንኙነት ሙሉ በሙሉ ሊቋረጥ ይችላል በሚል ስጋት ጥንቃቄ ሲያደርጉ ቆይተዋል። የኢራን ተቃውሞዎችና የባለስልጣናቱ የኃይል ምላሽ ግን በዚህ ሳምንት የአውሮፓ ህብረት ሚኒስቴሮች ስብሰባ ቀደም ብሎ በአሸባሪነት የመወሰን ክርክሩን እንደገና ቀስቅሰውታል። ከታህሳስ ወር ጀምሮ በመላው ኢራን የተካሄዱ ጸረ መንግስት ተቃውሞዎች ከ1979 እስላማዊ አብዮት ወዲህ በባለስልጣናት የተወሰደውን እርምጃ ከፍተኛ ጥፋት ማስከተሉ ተገልጿል። ይህም ዓለም አቀፉ ግዘትን አስከትሏል። የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ እንደተናገሩት የእስላማዊ አብዮታዊ ጥበቃ ጦር በአውሮፓ ህብረት የአሸባሪዎች ዝርዝር ውስጥ እንዲገባ ጥሪ እንደሚያቀርቡ ገልጸዋል። ይህም የሮምን አቋም መቀየር የሚያሳይና ፓሪስን ብቸኛ ተቃዋሚ አድርጓታል። በዚህም ምክንያት ሊቀጡ ከሚችሉት ግለሰቦች መካከል አንዳንዶቹ የጦሩ አባላትን የሚያካትቱ ቢሆንም ቡድኑን በአጠቃላይ በህብረቱ የአሸባሪዎች ዝርዝር ውስጥ ማካተት ለአሁኑ የማይመስል ነገር እንደሆነ ይታመናል። ምክንያቱም ይህ የሁሉንም ስምምነት ስለሚጠይቅ ነው። ፈረንሳይ የእስላማዊ አብዮት ጥበቃ ጦርን በአሸባሪነት መመዝገብ ለአሁኑ ጠቃሚ ነው ብላ እንደማታምንና ግንኙነቶቹን ክፍት ማድረግ እንደምትፈልግ በግልጽ ማስታወቋን አንድ የአውሮፓ ዲፕሎማት ገልጿል። አክሎም ፓሪስ ባለፈው ዓመት ከስር ተፈተው በአሁኑ ጊዜ በቴሄራን ኤምባሲ ውስጥ የሚገኙ ሁለቱን ዜጎቿን ወደ ሀገር ለመመለስ የሚደረገውን ጥረት ሊያደናቅፍ ይችላል ብላ እንደምትሰጋም ገልጸዋል። የጣሊያን የውጭ ጉዳይ ሚኒስትር የእስላማዊ አብዮት ጥበቃ ጦር በአውሮፓ ህብረት የአሸባሪዎች ዝርዝር ውስጥ እንዲገባ ጥሪ እንደሚያቀርቡ መግለጻቸውን ተከትሎ የኢራን የውጭ ጉዳይ ሚኒስቴር የጣሊያንን አምባሳደር መጥራቱን የመንግስት መገናኛ ብዙሃን ዘግበዋል። የኢራን የውጭ ጉዳይ ሚኒስቴር በአብዮታዊ ጥበቃ ላይ በሚደረግ ማንኛውም መሴም ሊያስከትል የሚችለውን አጥፊ መዘዞች አስጠንቅቋል። የጣሊያን የውጭ ጉዳይ ሚኒስትር በኢራን ላይ የያዙትን ያልታሰበባቸው አካሄዶች እንዲያርሙ ጥሪ አቅርቧል ሲል የመገናኛ ብዙሃን ዘገባ አመላክቷል። በሌላ በኩል በአውሮፕላን ተሸካሚ መርከብ የሚመራ የአሜሪካ የባህር ኃይል የጥበቃ ቡድን በመካከለኛው ምስራቅ ውሃዎች ውስጥ ቦታ መያዙን ተከትሎ የኢራን ፕሬዝዳንት በኢስላማዊቷ ሪፐብሊክ ላይ የሚሰነዘሩ የአሜሪካ ዛቻዎች አለመረጋጋትን ብቻ እንደሚያስከትሉ አስጠንቅቀዋል። የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ከሳውዲው ልዑል መሐመድ ቢን ሳልማን ጋር በነበራቸው የስልክ ጥሪ የአሜሪካ ዛቻዎችን በመንቀፍ የቀጠናውን ደህንነት ለማወክ የታለሙና ካለመረጋጋት በስተቀር ምንም የሚያመጡት ነገር የለም ብለዋል። የሩሲያና የቻይና የስለላ መርከቦችና አውሮፕላኖች በጃፓን የባህርና የአየር ክልል አቅራቢያ የተቀናጀ የሚመስል ወታደራዊ እንቅስቃሴ ማድረጋቸውን የጃፓን መከላከያ ሚኒስቴር አስታውቋል። በተለይም የሩሲያው አውሮፕላን በጃፓን አየር ክልል አቅራቢያ በመብረሩ ጃፓን ተዋጊ ጄቶቿን ለማሰማራት ተገዳለች። ደምሶሽ ፈራው
በአውሮፓውያኑ ጥር ወር 2026 ዓ.ም መጨረሻ ላይ በምስራቅ እስያ የፓሲፊክ ቀጠና የታየው ወታደራዊ እንቅስቃሴ የሩሲያና የቻይና ስልታዊ ትብብር ወደ ተግባራዊ ወታደራዊ ስምሪት መሸጋገሩን የሚያሳይ ታላቅ ክስተት ሆኖ ተመዝግቧል። ሁለቱ ሀያላን ሀገራት የተቀናጀና የታቀደ በሚመስል መልኩ የስለላ መርከቦቻቸውንና አውሮፕላኖቻቸውን በጃፓን ግዛት ዙሪያና ቁልፍ በሆኑ የአሜሪካ የጦር ሰፈሮች አቅራቢያ አሰማርተዋል። ይህ እንቅስቃሴ በአጋጣሚ የተከሰተ ሳይሆን ጃፓንና አሜሪካ በቀጠናው ያላቸውን ወታደራዊ መገኘት ለማጠናከርና ዘመናዊ የጦር መሳሪያዎችን ለማስፈር በሚንቀሳቀሱበት ወቅት የተከናወነ ስልታዊ ምላሽ ነው ሲል ኒውስዊክ ዘግቧል። የሩሲያ ወታደራዊ እንቅስቃሴ በባህር ላይ የተጀመረው ካሬሊያ በተሰኘችው የኤሌክትሮኒክስ መረጃ ሰብሳቢ መርከብ አማካኝነት ነው። ይህች መርከብ ከአውሮፓውያኑ ጥር 12 እስከ 24 ቀን 2026 ዓ.ም ድረስ በጃፓን ደቡብ ምዕራባዊ ደሴቶች አቅራቢያ ለ2 ሳምንታት ያህል ከፍተኛ ክትትል ስታደርግ ቆይታለች። በተለይም በኦኪናዋና በዮናጉኒ ደሴቶች አቅራቢያ ያደረገችው እንቅስቃሴ የጃፓንን የባህር ዳርቻ መከላከያና የአሜሪካን የባህር ኃይል ዝግጁነት ለመሰለል ያለመ እንደሆነ ይገመታል። ካሬሊያ መርከብ በጥር 25 እና 26 መካከል ከምስራቅ ቻይና ባህር በመነሳት ስትራቴጂካዊ ፋይዳ ባለው የሱሺማ ሰርጥ በኩል ወደ ጃፓን ባህር መሻገሯ ሩሲያ ለጃፓን ብሔራዊ ደህንነት ስጋት የሆኑ ወሳኝ የውሃ መስመሮችን የመቆጣጠር አቅም እንዳላት ያሳየችበት እንደሆነ ሮይተርስ አስነብቧል። በባህር ላይ ካለው እንቅስቃሴ ጋር በተገጣጠመ መልኩ የሩሲያው ኢል-20 የስለላ አውሮፕላን በጃፓን ሰሜናዊ ክፍል በረራ አድርጓል። አውሮፕላኑ ከሆካይዶ ምስራቃዊ ጠረፍ በመነሳት ወደ ደቡብ አቅጣጫ እስከ ሆንሹ ደሴት ድረስ ዘልቆ መግባቱ በቶኪዮ በኩል ትልቅ ስጋት ፈጥሯል። ይህ የበረራ መስመር በተለይ በአሜሪካው ሚሳዋ አየር ኃይል ሰፈር አቅራቢያ መሆኑ ትልቅ ትርጉም አለው። ሚሳዋ በአሁኑ ወቅት በአሜሪካና በጃፓን በጋራ እየለማ ያለ ሲሆን 48 F-35A ስውር ተዋጊ ጀቶች እንዲሰፍሩበት ዝግጅት እየተደረገበት ነው። እነዚህ ጀቶች የጠላትን ራዳር ሰብረው የመግባት አቅም ያላቸው በመሆናቸው ሩሲያ አውሮፕላኖቹን በቅርበት ለመሰለልና የኤሌክትሮኒክስ አሻራቸውን ለማጥናት ከፍተኛ ፍላጎት አላት። የኢል-20 አውሮፕላን በሚሳዋ አቅራቢያ መታየቱ የአሜሪካን የቴክኖሎጂ ሚስጥሮች ለመረዳት የተደረገ ሙከራ እንደሆነም ወታደራዊ ተንታኞች ይገልጻሉ። ይህ የሩሲያ እንቅስቃሴ ብቻውን የታየ ሳይሆን ከቻይና ወታደራዊ ስምሪት ጋር የተቀናጀ መሆኑ ለጉዳዩ ዓለም አቀፋዊ ክብደት ሰጥቶታል። በዚህ ወቅት የቻይና የባህር ኃይል ቤጂክሲንግ የተሰኘውን የስለላ መርከቧን በሚያኮ ደሴትና በኦኪናዋ መካከል በሚገኘው ባህር ላይ አሰማርቷል። የቻይናና የሩሲያ መርከቦች በአንድ ጊዜ በተመሳሳይ አካባቢ መንቀሳቀሳቸው በቤጂንግና በሞስኮ መካከል ያለው ገደብ የለሽ አጋርነት ወጥ ወደሆነ ወታደራዊ ትብብር መሸጋገሩን ያረጋግጣል። ምንም እንኳን ቻይና በዩክሬን ጦርነት ላይ ገለልተኛ መሆኗን ብትገልጽም በተግባር ግን ለሩሲያ የጦር መሳሪያ ምርት የሚያስፈልጉ ኤሌክትሮኒክስ ግብዓቶችን በማቅረብ ረገድ ትልቅ ሚና እየተጫወተች መሆኗ በተለያዩ መረጃዎች ተረጋግጧል ሲሉ ምዕራባውያን መገናኛ ብዙሃን ዘግቧል። በሩሲያ ድሮኖች ውስጥ የሚገኙት 80 በመቶ የሚሆኑት የኤሌክትሮኒክስ ክፍሎች ምንጫቸው ቻይና መሆኑ ይህ የሁለትዮሽ ትብብር በፓሲፊክ ውቅያኖስ ላይ ወደ ጠንካራ ወታደራዊ ግንባር ማደጉን የፍራንስ 24 ዘገባ ያሳያል። የጃፓን መንግስት ለዚህ የተቀናጀ እንቅስቃሴ የሰጠው ምላሽ ፈጣንና ወታደራዊ ዝግጁነትን የተላበሰ ነበር። የመከላከያ ሚኒስትሩ ሺንጂሮ ኮይዙማ በሰጡት መግለጫ የሩሲያና የቻይና እንቅስቃሴዎች መረጃ ለመሰብሰብና የጃፓንን የመከላከያ ዝግጁነት ለመፈተን የታለሙ መሆናቸውን ገልጸዋል። ጃፓን የሩሲያን አውሮፕላን ለመከታተል ተዋጊ ጀቶቿን በአስቸኳይ ያስወነጨፈች ሲሆን በባህር ላይ ደግሞ የጦር መርከቦቿን በማሰማራት የሩሲያና የቻይናን መርከቦች በቅርብ ርቀት እንዲከታተሉ አድርጋለች። ይህ የጃፓን ምላሽ ሀገሪቱ የመከላከያ በጀቷን በማሳደግና አዳዲስ አውሮፕላን ተሸካሚ መርከቦችን በመገንባት የጀመረችውን የመከላከያ ፖሊሲ ለውጥ የሚያንጸባርቅ እንደሆነ ኒውስዊክ ዘግቧል። ከጂኦፖለቲካ አንጻር የሩሲያና የቻይና እንቅስቃሴ በፓሲፊክ ውቅያኖስ ላይ የአሜሪካን የበላይነት ለመጋፈጥ የታለመ ነው። ሩሲያ በምስራቅ አውሮፓ ካለባት ጦርነት ጎን ለጎን በፓሲፊክ በኩል አዲስ የውጥረት ግንባር በመክፈት የአሜሪካን ትኩረት ለመበተን ትፈልጋለች። ቻይናም በበኩሏ በታይዋን ጉዳይ ላይ ያላትን ፍላጎት ለማስከበር የሩሲያን ስልታዊ ድጋፍ ትጠቀማለች። ይህ ሁኔታ የምስራቅ እስያ ቀጠናን ወደ አዲስ ወታደራዊ ውድድር እያመራው ሲሆን የቀጠናው ሰላም የሚወሰነው በእነዚህ ሀያላን ሀገራት መካከል በሚኖረው ዲፕሎማሲያዊ ብስለትና ወታደራዊ ጥንቃቄ ላይ ነው። ሆኖም ግን አሁን ያለው ሁኔታ ሀያላኑ ሀገራት በፓሲፊክ ውቅያኖስ ላይ ያላቸውን ፍላጎት ለማስከበር ወደ ቀጥተኛ ስልታዊ ፍጥጫ እየተጠጉ መሆኑን በግልጽ ያሳያል ሲል CNN አስነብቧል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በኢትዮጵያ የቴሌኮም ኩባንያዎች ከዓመታዊ ገቢያቸው
1.5 በመቶውን ለሁሉን አቀፍ ተደራሽነት ፈንድ እንዲያውሉ ሊደረግ ነው። ኢትዮ ቴሌኮም እና ሳፋሪኮም የገጠርና የጠረፍ አካባቢዎችን የቴሌኮሙኒኬሽን እንዲሁም የፖስታ አገልግሎት ተጠቃሚ ለሚያደርገው የሁሉን አቀፍ ተደራሽነት ፈንድ ከሚያገኙት ያልተጣራ ዓመታዊ ገቢያቸው 1.5 በመቶ እንደሚከፍሉ የኢትዮጵያ ኮሚኒኬሽን ባለስልጣን መግለጹ ተነግሯል። የሁሉን አቀፍ ተደራሽነት ፈንድ የገቢ መጠንን ተፈጻሚ ለማድረግ የሚያስችል ደንብ መጽደቁንም ባለስልጣኑ ጠቁሟል። በአዋጁ መሰረትም በሀገሪቱ የቴሌኮም አገልግሎት እየሰጡ የሚገኙት ሁለቱ ተቋማት በተመሳሳይ መንገድ ክፍያ እንደሚከፍሉ ሪፖርተር ዘግቧል። በዋትስአፕ በቴሌግራም እና በሌሎች የመልእክት መላላኪያ መድረኮች የሚፈጸሙ የሳይበር ጥቃቶችና የማጭበርበር ድርጊቶች በአሳሳቢ ሁኔታ እየጨመሩ መምጣታቸውን የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። ጥቃት እየፈጸሙ ነው የተባሉ አካላት የማህበረሰቡን የግል መረጃ ለመስረቅ፣ የባንክ ሂሳቦችን ለመመዝበርና የዲጂታል ደህንነትን ለማናጋት በተቀናጀ መልኩ እየሰሩ መሆኑን አስተዳደሩ ገልጿል። እነዚህ የሳይበር ጥቃቶች የሚፈጸሙት ማህበረሰቡ ትኩረት የሚሰጣቸውን ተፈላጊና ወቅታዊ የሆኑ ጉዳዮችን መነሻ በማድረግ በተዘረጋ ስልታዊ የማታለያ ዘዴ ነው ተብሏል። አጭበርባሪዎቹ የተለያዩ ዘዴዎችን በመጠቀም ድርጊቱን እንደሚፈጽሙና በዚህም በርካታ ሰዎች ገንዘብና ንብረታቸውን እያጡ መሆኑ ተመላክቷል። በመሆኑም ህብረተሰቡ ከማይታወቁ ወይም ካልተረጋገጡ አድራሻዎች የሚላኩ ሊንኮችን ካለመክፈት ባለፈ አጠራጣሪ መልእክቶች ሲደርሱ ወዲያውኑ ሪፖርትና ብሎክ በማድረግ የጥቃቱን ስርጭት መክታት እንደሚገባም አስተዳደሩ አስነብቧል። የደቡብ ምዕራብ ኢትዮጵያ ክልል ከፍተኛ የመጠጥ ውሃ አቅርቦት ችግር እንዳለበት ተገለጸ። ይህንን ችግር ለመፍታት የተጀመሩ ፕሮጀክቶችን በበጀት እጥረት ምክንያት እየተጓተቱ መሆኑን ክልሉ ገልጿል። በክልሉ በካፋ ዞን አዲዮ ወረዳ የጎንደሮ መስኖ ልማት ፕሮጀክት አጋጥሞታል የተባለው መጓተትም እንደ አብነት ተነስቷል። በሕዝብ ተወካዮች ምክር ቤት የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ በክልሉ የሚገኙ ፕሮጀክቶችን ተዘዋውሬ ተመልክቻለሁ ባለበት ወቅት የጎንደሮ መስኖ ልማት ፕሮጀክት ግንባታ ከ40 በመቶ በላይ አለመጠናቀቁን በመመልከት ትኩረት እንዲሰጠው ማሳሰቡ ተነግሯል። ችግሩ በወረዳና በዞን አቅም ብቻ የሚፈታ ባለመሆኑ መንግስታዊና መንግስታዊ ያልሆኑ ድርጅቶችን እገዛ እንደሚያስፈልግም የወረዳው ውሃ ማዕድንና ኢነርጂ ጽሕፈት ቤት ኃላፊ አቶ ስንታየሁ ደንቤ ገልጸዋል። የቀድሞዋ የነዳጅ ላኪ ሀገራት ማህበር ፕሬዝዳንትና የናይጄሪያ የነዳጅ ሀብት ሚኒስትር የነበሩት ዲዛኒ አሊሰን ማዱዌክ በለንደን ፍርድ ቤት መቅረባቸው ተገለጸ። ሚኒስትሯ በናይጄሪያ የነዳጅ ሚኒስትርነት ወንበር ላይ በነበሩበት ወቅት ጉቦ ተቀብለው ነበር ሲል አቃቤ ሕግ ለፍርድ ቤቱ አስረድቷል። በተጨማሪም በስልጣን በቆዩባቸው 4 ዓመታት ውስጥ የተለያዩ የሙስና ወንጀሎች ተገኝተውባቸዋል የሚል ክስ ቀርቦባቸዋል። ተከሳሿ ከናይጄሪያ ብሔራዊ የነዳጅ ኮርፖሬሽን የነዳጅና የጋዝ ውል ማግኘት ከሚፈልጉ ኩባንያዎች የገንዘብ ጥቅማ ጥቅሞችን ተቀብሏል የተባለ ሲሆን ወንድማቸውን ጨምሮ ሌሎች 2 ግለሰቦች በሙስና ወንጀል አብረዋቸው ተከሰዋል። የ65 ዓመቷ አሊሰን ማድዌክ እንደ አውሮፓውያን አቆጣጠር በጥቅምት 2015 በለንደን ለመጀመሪያ ጊዜ በቁጥጥር ስር ከዋሉ በኋላ በዋስ ተለቀው የቆዩ ሲሆን በይፋ ክስ የተመሰረተባቸው ግን በ2023 ነበር። ሚኒስትሯ በሚሊዮን የሚቆጠር ዶላር የሚያወጡና በስማቸው የሚገኙ በርካታ ንብረቶች በናይጄሪያ ባለስልጣናት መወረሳቸው ይታወሳል ሲል አፍሪካ ኒውስ ዘግቧል። የህንዷ ማሃራሽትራ ግዛት ምክትል ገዢ አጂት ፓዋር በቻርተር አውሮፕላን አደጋ ሳቢያ ህይወታቸው ማለፉ ተነግሯል። ከባለስልጣኑ በተጨማሪ ሌሎች 4 ሰዎች ህይወት ማለፉን የሀገሪቱ የአቪዬሽን ተቆጣጣሪ ገልጿል። ምክትል ገዢው አደጋው የደረሰባቸው አካባቢው ምርጫ ቅስቀሳ ለማድረግ ወደ ትውልድ አካባቢያቸው በመጓዝ ላይ ሳሉ እንደነበረም ተዘግቧል። በአውሮፕላኑ ከተሳፈሩት ውስጥ ከአደጋው የተረፈ ሰው አለመኖሩን የሀገሪቱ ሲቪል አቪዬሽን ዋና ዳይሬክተር ገልጿል። የአደጋው መንስኤ ባይታወቅም አውሮፕላኑ በአስተማማኝ ሁኔታ ላይ ይገኝ እንደነበርና ሰራተኞቹም በቂ ልምድ ያላቸው እንደነበሩ ተገልጿል። የሀገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲ በኤክስ ገጻቸው ባስተላለፉት መልእክት የፓዋር ሞት አስደንጋጭና የሚያሳዝን ነው ብለዋል ሲል ሮይተርስ ዘግቧል።
ህንድና የአውሮፓ ህብረት ታሪካዊ የተባለ ንግድ ስምምነት ፈጽመዋል። ስምምነቱ ከኢኮኖሚያዊ ፋይዳው ባሻገር በአሜሪካና በቻይና የኢኮኖሚ የበላይነት ላይ ተጽዕኖ የሚፈጥር አንድምታ እንዳለው ተነግሯል። በአይሲቲና በሌሎች የአገልግሎት ዘርፎች የተሰማሩ ህንዳውያን ባለሙያዎች ወደ አውሮፓ ተጉዘው ለመስራት የሚያስችላቸው የቪዛና የስራ ፍቃድ አሰራር የሚያለዝብ በመሆኑም ለህንዳውያን እንደ ትልቅ ድል ተቆጥሯል። ዳግም ተገኝ በቢዝነስ ጥንቅሩ ተመልክቶታል። በዓለም አቀፍ የንግድና የኢኮኖሚ መድረክ አዲስ ታሪክ የጻፈና ለረጅም ዓመታት በጉጉት ሲጠበቅ የነበረው የህንድና የአውሮፓ ህብረት የነጻ ንግድ ስምምነት በይፋ ተፈርመዋል። የስምምነት በ21ኛው ክፍለ ዘመን አጋማሽ ላይ ታየውና የዓለምን የኢኮኖሚ ኃይል ሚዛን የመቀየር አቅም ያለው ትልቅ ክስተት ተደርጎ ተወስዷል። በኒው ዴሊና በብራሰልስ መካከል የተደረሰው ይህ ስምምነት በዓለም ላይ በፍጥነት በማደግ ላይ ያለችውን ግዙፍ ኢኮኖሚ ባለቤት የሆነችውን ህንድን እጅግ የተራቀቀ የጋራ ገበያ ካለው የአውሮፓ ህብረት ጋር በማስተሳሰር የንግድ ልውውጡን መጠን በከፍተኛ ደረጃ የሚያሳድግ መሆኑን ሲኤንኤን ዘግቧል። ስምምነቱ ከኢኮኖሚያዊ ፋይዳው ባሻገር በአሜሪካና በቻይና ኢኮኖሚ በላይነት ላይ ተጽዕኖ የሚፈጥር ጂኦፖለቲካዊ አንድምታም አለው። የአውሮፓ ህብረት አምራች ኩባንያዎች ለዓመታት ሲጠይቁት የነበረው የገበያ ተደራሽነት ጥያቄ መልሳል የተባለው ይህ ስምምነት በተለይም የአውሮፓ የመኪና አምራቾች፣ የማሽነሪ ላኪዎች እንዲሁም የወይንና የሌሎች የቅንጦት ምርት አቅራቢዎች ከዚህ ቀደም በህንድ ገበያ ላይ ተጥሎባቸው የነበረው ከፍተኛ የጉምሩክ ታሪፍ ስለሚነሳላቸው ምርቶቻቸውን በተመጣጣኝ ዋጋ ለህንድ ሸማቾች ማቅረብ ይችላሉ ተብሏል። ይህ ለአውሮፓውያን ኢንዱስትሪዎች አዲስ የገበያ ዕድልና የትንፋሽ ጊዜ የሚሰጥ ነው። በሌላ በኩል ህንድ ለጨርቃጨርቅ ምርቶቿ፣ ለቆዳ ውጤቶች፣ ለመድኃኒት ምርቶችና ለጌጣጌጥ ውጤቶች ከቀረጥ ነፃ የሆነ የአውሮፓ ገበያ ማግኘት ትችላለች። ከዚህም በተጨማሪ በህንድ በኩል እንደ ትልቅ ድል የሚታየው በአይቲና በሌሎች የአገልግሎት ዘርፎች የተሰማሩ ህንዳውያን ባለሙያዎች ወደ አውሮፓ ተጉዘው ለመስራት የሚያስችላቸው የቪዛና የስራ ፈቃድ አሰራር መለዘቡ መሆኑም ዘገባው አክሏል። የስምምነት በዓለም አቀፉ የፖለቲካ መድረክ በተለይም በዋሽንግተን ላይ የሚያሳድረው ተጽዕኖም ቀላል አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ የሚከተሉት የጥበቃ ንግድ ፖሊሲና በአጋር ሀገራት ላይ ሳይቀር የሚጠሉት የንግድ ታሪፍ አውሮፓና ህንድ አማራጭ ወዳጅ እንዲፈልጉ ገፋፍቷቸዋል። ተንታኞች እንደሚገልጹት የስምምነት መፈረሙ አሜሪካ በንግድ ድርድሮች ወቅት የምትጠቀመውን የመደራደር አቅም ወይም ጫና የማሳደር ጉልበት የሚያዳክም ነው ተብሏል። አውሮፓ ህብረት ግዙፍ ከሆነው የህንድ ገበያ ጋር በመተሳሰሩ በአሜሪካ ገበያ ላይ ያለውን ጥገኝነት በተወሰነ መልኩም ይቀንሳል። ይህም ትራምፕ ምርቶቻችሁን ወደ አሜሪካ የምታስገቡ ከሆነ ታሪፍ እጨምራለሁ በሚሉበት ወቅት አውሮፓውያን ይህንን ጫና ተቋቁመው አማራጭ ገበያ እንዳላቸው በማሳየት በራስ መተማመን እንዲደራደሩ ያስችላቸዋል። በተጨማሪም ስምምነቱ ከቻይና አንጻር ያለውን ስትራቴጂካዊ ጠቀሜታ መዘንጋትም አይቻልም። ለዓመታት የዓለም ፋብሪካ በመሆን ስታገለግል የነበረችው ቻይና አሁን ካለበት የኢኮኖሚ መቀዛቀዝና ከምዕራባውያን ጋር ካላት የፖለቲካ ውጥረት አንጻር ዓለም አቀፍ ኩባንያዎች የምርት ሰንሰለታቸውን ለማስፋትና ከቻይና ጥገኝነት ለመላቀቅ እየሰሩ ነው። ህንድ ይህንን ክፍተት ለመሙላትና ራሷን እንደ አዲስ የዓለም ምርት ማዕከል ለማስተዋወቅ ይህንን እድል ተጠቅማበታለች። የአውሮፓ ህብረትም ቢሆን በቴክኖሎጂና ለግብዓት አቅርቦት በቻይና ላይ ብቻ መመካት አደጋ እንዳለው በመረዳት ዲሞክራሲያዊ ስርዓት ወደምትከተለው ህንድ ፊቱን አዙሯል። ይህ የህንድና የአውሮፓ ጥምረት የቤጂንግን የኢኮኖሚ ተጽዕኖ ለመገዳደር የተቀነባበረ ስልታዊ እርምጃ ተደርጎም ይወሰዳል። በጥቅሉ ሲታይ ይህ የነጻ ንግድ ስምምነት ለአውሮፓ ህብረት የኢኮኖሚ መቀዛቀዝ መፍትሄ የሚሰጥ፣ ለህንድ ደግሞ ወደ ኢንዱስትሪ መር ኢኮኖሚ ለምታደርገው ሽግግር ወሳኝ ግብዓት የሚሆነው። ሁለቱም ወገኖች ከአሜሪካ የሚመጣውን የፖሊሲ መዋዠቅና ከቻይና የሚመጣውን የገበያ ተጽዕኖ ለመቋቋም እርስ በርስ የኢኮኖሚ ጋሻ ሆነው ለመቆም ወስነዋል። ስምምነቱ በሚቀጥሉት ዓመታት ተግባራዊ ሲሆን በቢሊዮኖች የሚቆጠር ዶላር ተጨማሪ የንግድ ልውውጥ እንደሚፈጥርና በሚሊዮኖች ለሚቆጠሩ ዜጎች የስራ ዕድል እንደሚከፍትም ይጠበቃል። ለታራሚዎች አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለው ፍርድ ቤት ነው። አንድ ታራሚ አመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። አመክሮ እንዴት ይሰጣል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ወደዚያው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። አንድ ታራሚ በአመክሮ ከማረሚያ ቤት እንዴት ሊወጣ እንደሚችልና ተያያዥ ነጥቦችን እናነሳለን። አመክሮ ማለት አንድ ታራሚ ከተፈረደበት የእስር ጊዜ 2/3ኛውን በመልካም ጠባይ ካሳለፈ ቀሪውን የእስር ጊዜ ከማረሚያ ቤት ውጭ ሆኖ በመልካም ጠባይ ሊያሳልፍ ይችላል ተብሎ ሲታመን የሚፈታበት ስርዓት ነው። አመክሮ አንድ ታራሚ ወደ ማረሚያ ቤት በሚገባበት ጊዜ በቅበላ ወቅት የተወሰነበት ቅጣት ከመፈጸሙ በፊት ቀደም ብሎ በአመክሮ ሊለቀቅ የሚችል መሆኑን እንዲሁም የአመክሮ ድል ለማግኘት ምን አይነት ግዴታዎች መፈጸም ያለባት ስለመሆኑ
ግንዛቤ ሊፈጠርለት እንደሚገባ ሕጉ ያስገድዳል። አንዳንድ ፍርደኞች ከማረሚያ ቤት በአመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። በአመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። በአመክሮ ለመለቀቅ የሚከተሉት ሁኔታዎች ሊሟሉ ይገባል። ከተወሰነበት እስራት ጊዜ ከ3 እጅ 2ቱን መፈጸም ወይም የተወሰነበት የዕድሜ ልክ እስራት ፍርድ ከሆነ 20 ዓመት መፈጸም፣ የተወሰነበትን ነፃነት የሚያሳጣ ቅጣት ወይም የጥንቃቄ እርምጃ በመፈጸም ላይ እያለ በስራውና በጠባው የተረጋገጠ መሻሻል ማሳየት፣ ለደረሰው ጉዳት በተቻለ መጠን በፍርድ የተወሰነ ወይም ከተበዳይ ጋር በተደረገው ስምምነት መሰረት ካሳ ለመክፈል ማረጋገጫ ማቅረብ፣ አመሉና ጠባው በመልካም አኗኗር ለመኖር እንደሚያስችለውና በአመክሮ መፈታቱ መልካም ውጤት ሊያስገኝ ይችላል ተብሎ ሲታመን፣ ደጋጋሚ ወንጀለኛ ለመሆን ማለትም አስቀድሞ ሌላ ወንጀል ሪከርድ ከሌለበት አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለበት ፍርድ ቤት ነው። የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። ማረሚያ ቤቱም የታሰረበትን ጊዜ መጠንና በቆይታ የነበረውን መልካም ጠባይ መሰረት አድርጎ በአመክሮ ቢፈታ የሚደገፍ መሆኑን ወይም የሚቃወም መሆኑን አስተያየት እንዲያቀርብ ይጠበቃል። ፍርድ ቤቱ ከላይ የተመለከቱት ቅድመ ሁኔታዎችን ተሟልቷል ብሎ ካመነ ታራሚው በአመክሮ እንዲፈታ በመፍቀድ አመክሮው የሚቆይበትን ጊዜ አብሮ ይወስናል። ታራሚው ተፈቶ መልካም ጠባዩ ወይም ሕግ አክብሮ መኖሩ የሚፈተንበት ጊዜ መጠን የሚወሰነው እስከ ቀሪው የእስር ጊዜ ድረስ ሆኖ በማንኛውም ሁኔታ ከ2 ዓመት ሊያንስ ተቃራኒ ድንጋጌ ከሌለ በስተቀር ከ5 ዓመት ሊበልጥ አይችልም። የዕድሜ ልክ ፍርደኛ ከሆነ የፈተና ጊዜው ከ5 ዓመት ሊያንስ ከ7 ዓመት ሊበልጥ አይችልም። አመክሮ የተቀጪው ጠባይ ማሻሻያና ወደ ደንበኛው ማህበራዊ ኑሮ መመለሻ ሆኖ የሚቆጠር ሲሆን መፈታቱ ተፈላጊውን ውጤት የሚያስገኝ መሆኑን ፍርድ ቤቱ ካላመነበት በቀር ሊፈቀድ አይችልም። ታራሚዎችና የታራሚ ቤተሰቦች ሊያውቁት የሚገባ ነጥብ አመክሮ መብት ሳይሆን የመልካም ፍሬ ውጤት መሆኑን መገንዘብ ያስፈልጋል። አመሰግናለሁ።